السلام عليكم ورحمة الله وبركاته. سلام دينا شدنا شوي الحمد لله. جيتوسنا أصاب لان صدق هني كبوتنا. عندك سامونيا وداي مثلا كتان داوداتين من قسم أو وزانيو مهابرسم الميديا تكتاتي سلونا أو قلت سمدرك على بنقر سلالة وسنا زلي مهابرة غير مستثنو. ሁለተኛ ተገባንበት 6-7 ወር ውስጥ ምን ሁኔታዎችን አለፍን የሚለውን ሪፎርም አካባቢ ነበሩ ነገሮች አነሳለሁ። ለነገራችን አልፎ መንደርደሪያ እንዲሆን ከሪፎርሙ ሰዓት ተነስቼ የተወሰነ ነገር ቢል የተሻለ ነው ብዬ አስባለሁ። አንደኛ እዚህ ወረዳ ላይ ከየትኛው መዋቅር በላይ በዞን ደረጃ በጣም ስር ነቀል ሪፎርም ያደረገበት በስልጤ ዞን ሚቶ ወረዳ ነው። ማጋናን አይደለም እውነት ነው። የነበረውን ችግር ታሳቢ ያደረገ ያን ችግር ሊቀርፍ ይችላል የተባለ መዋቅር ተደራጅቶ የብዛኝነስም እየተንቀሳቀስ ያለበት ሁኔታ አለ። ብዙ ጉዳዮችን ለህዝብ ጥቅማለ የተባሉ ጉዳዮችን ደፍሮ እየነካ እያረመ እያስተካከለ አንዳንዶቹ በሂደት ላይም ጭምር ሁኔታዎችን እያየ እየሄደ ያለበት ሁኔታ አለ። እንደሚታወቀው ለውጥ አካባቢ በተለይ የለውጡ መጀመሪያ ፌዞች ላይ ከፍተኛ የሆነ መቀሳቀስ የነበረበት መዋቅር ነው። ከዚህ መነሻ አንዱ ከፍተኛ የሆነ የበጀት ዲፊሲት የነበረበት ወረዳ ኦፊሻሊ ማውረድ ተናልከውን በፊት ቢያንስ ከ70 ሚሊዮን ብር በላይ ዕዳ የነበረበት ወረዳ ነው። ይሄ ለማንም ግልጽ ነው። ደሞዝ በየወሩ የማይከፈልበት ነበረ። ከፍተኛ የሆነ በተለይ ሲቪል ሰርቫንቱ ስፔሻሊ በጣም መመራን የጤና ባለሙያዎች በተለይ ጤና ጣቢያ ውስጥ የሚያድሩ ዲቲ ያልተከፈላቸው ነርሶች፣ ሐኪሞች እንዲሁም መላው የጤና ባለሙያ ከፍተኛ የሆነ ጥያቄ ሲያነሳ የነበረበትና ከፍተኛ የመልካም አስተዳደር የሚስተናገድበት መኪናዎች ተበላሽተው ማስጠገኛ ወጪ ሳይገኝ እንዲሁ ችግር ላይ የነበረበት ሁኔታ ነበረ። ይሄን የአጠቃላይ ከዚህ በተጨማሪ የአስተዳደር ህንፃ ዕዳም በተለይ ማስጨረሻ ዕዳው ከፍተኛ ደረጃ ላይ ደርሶ ኮንትራክተሩም ክስ ሊሄድ አንድ ሁለት ሲልበት የነበረው አካባቢ ነበረ። እነዚህና ሌሎች ችግሮችን ታሳቢ ያደረገ ያቀረቀደን በጣም በርካታ ስራዎችን ለመስራት ሞክረናል። የሚካረበለ የመጀመሪያ እርምጃ የነበረው እነዚህን ችግሮች ሊፈታ የሚችል በተለይ ዋና የህዝብ እይታ ላይ የሚወርቁ ኤሪያዎች እና ለኪራይ ተጋላጭ የሆኑ አካባቢዎች ላይ ከፍተኛ የሆነ ትኩረት በመስጠት ተቋማትን ማጽዳት እና ሲስተም ተከላ ስራ ነው። በተለይ የመንግስት ወጪዎችን መቀነስ፣ አለግባብ ብክነቶችን መቀነስ እንዲሁም ገቢዎችን አማጦ መጠቀም በየትኛው መንገድ የህዝቡ አጀንዳ እንዲሆን ህዝቡ በየትኛው የገጠሩን የከተማም ኢሹ አድርጎት ወረዳ ኢዳ አለብኝ የሚለውን ኢንስቶል እንዲያደርግ ከፍተኛ የሆነ ስራ ተሰርቷል። በዚህም ሁሉ በጋራ ስለሰራ ከፍተኛ የሆነ ስራ ተሰርቷል። ለውጥም መጥቷል። ይሄ ደግሞ ተቋማትን መትከል የሚጀምረው ከሰው ኃይል ነው። ስፔሻሊ በመሪነት ደረጃ ያሉ ሰዎች ለዚህ ሴክተር ማን መጥቷል የሚለውን ታሳቢ ያደረገ ውጤታማነትን መሰረት ያደረገ ስራ ተሰርቷል። ከዚህ መነሻ አንዱ እንደ ዞን የነበረብንን ዕዳ ሙሉ በሙሉ መክፈል የቻልንበት ነው። ያለፉት 5-6 ወራት ማለት ነው። ቀጥታ የዞን ትሬጀሪ ዕዳ ማንም ያውቀው ነው 36 ሚሊዮን ብር ነበረብን። ሌሎች ዕዳዎች አሉ። የአስተዳደር ህንፃ ዕዳው መነሻ አካባቢ 24 ሚሊዮን ብር ነበረ። በኋላ ከነባቱም እስከ 28 ሚሊዮን ብር ሄዷል። ማስጨረሻው ማለት ነው። ያን መክፈል የቻልንበት የዞን ቀጥታ ትሬጀሪ ዕዳ 36 ሚሊዮን ብር መክፈል የቻልንበት የውስጥ ዕዳ ደግሞ ተሰብሳቢ ላይ እና ሌሎች ነገሮችን መነሻ ያደረገ ዕዳ
እስከ 18 ሚሊዮን ብር በካሽ መክፈል የቻለበት ሆኗል። ይሄ ቀላል የማይባል ስኬት አይደለም። ተግባብተን በጋራ ስለሰራ ነው። ያን አካል የከለም ውጤት ብቻ አይደለም የሁሉ አመራሩም ይህን ተረድቶ በተለይ አላግባብ ወጪዎችን በመቀነስ ረገድ ከፍተኛ የሆነ ትብብር አድርጓል። የአጠቃላይ ወረዳው መዋቅር ወጪዎችን በመቀነስ ገቢ ላይ በሚደረጉ ዘመቻዎች፣ ገቢ ላይ በሚደረጉ እንቅስቃሴዎች ከፍተኛ የሆነ ትብብር አድርጓል። ያው ስራ ስንጀምር የጤና ባለሙያዎች የመጀመሪያ መድረክ ፈጥረን ነበረ። ከፍተኛ የሆነ መልካም ችግር ነበራቸው። ከፍተኛ የሆነ ቁጣም ነበረ። እውነትም ስለነበራቸው ማለት ነው። ዲቲ ያልተከፈላቸው ነበረ። ዲቲ ቀጥታ እንዲከፈላቸው ከደወሳቸው እኩል የተከፈለ እንዲሄድ ያደረግንበትና የቻልንበት ነው። ምናልባት ውዝፍ ዕዳ አለ፣ ቀጣይ የምንከፍለው ይሆናል። ያልተከፈላቸው ባለፈው መድረክ ፈጥረን ተማምነን ያው መምህራንም በተመሳሳይ መልኩ በዋናነት ግን ቤዚክ የሚባሉ ዋና ዋና ስራዎችን ለማሳካት ሄደናል። የአስተዳደር ህንፃውን በዛ ሁሉ ሙቭመንት፣ በዛ እንቅስቃሴ፣ በዛ ወኔ ያው እንዳያችሁት ያሰለፍነው ታስታውሳላችሁ። ያን ያሳካንበት ነው። በጣም በርካታ ስራዎችን በጋራ ተናበን እየሰራንበት ሁኔታ ላይ ያለው ይሄ ያው በልኩ በሜሪቱ መታየት ያለበት ስለሆነ ነው ያነሳ ያለውትና እንደ ወረዳ በዋናነት ዋና የሚባሉ ነገሮችን አንደኛ ከዚህ በኋላ የዞን ዕዳ የለብንም። ከዞን ዕዳ ነፃ ወረዳ መፍጠር ችለናል። የውስጥ ዕዳዎችን ብዙዎችን ከፍለናል። እስከ 18 ሚሊዮን ብር ከፍለናል እና ሌሎች ፊታችን አሁን እንደው ወደ አዳዲስ ፕሮጀክቶችን ማዞር የጀመርንበት ነው። ይሄ እንዲሁ ዝም ብሎ ቁጭ በማለት የመጣ አይደለም። በጣም ጥበባዊ በሆነ አካሄድ፣ አሳታፊ በሆነ አካሄድ፣ ሁሉንም አካታች በሆነ አካሄድ ከፍተኛ ርብርብ ተደርጓል። አመራሩም አሁንም በዚህ ሙቀት ይገኛል። ከዚህ በላይ ማስመዝገብ ያለብን ድሎች አሉ። ብዙ የምንሰራቸው የልማት ስራዎች አሉ። የመልካም ያልፈታናቸው መልካም ችግሮች አሉ። ያንን አቅደን የተንቀሳቀስ ያለንበት ሁኔታ ነው ያለው። ይህ በእንዲህ እንዳለ ሰሞንኛ መረጃዎችን በሰጣችሁ ደስ ይለኛል። በዚህ ሂደት ላይ እያለን ሰሞኑን አንዱ ቅድም እንዳልኳችሁ ተቋም በማጽዳት ሂደት ላይ ለኪራይ ተጋላጭ የሆኑ ኤሪያዎች ከፍተኛ የሆነ ለሀብት ምዝበራ የሚዳረጉና የሚጋለጡ ኤሪያዎችን ለይተን በዞን ድጋፍ ኦዲት አስደርገናል። በዞን ድጋፍ ኦዲት ተደርጓል። ዞን ኦዲተሮች አግዘውን ኦዲት ተደርጓል። ኦዲቱ የተወሰነ ዘግይቷል፣ ያላለቀ ነገር ስለነበረው አሁን በአብዛኛው ውስን ነገሮች ቢቀሩም በአብዛኛው ኦዲት በተደረጉ አካላት በአንዱ የፋይናንስ ተቋም ኦዲት የተደረገው የፋይናንስ ተቋም ላይ የ6 ዓመት ኦዲት ተደርጓል። ያው ግልጽ መሆን ስላለበት ማለት ነው። የአንድ ዓመት የ2 ዓመት ምናምን አይደለም። የ6 ዓመት ተቋሙ ከተመሰረተበት ጊዜ ጀምሮ 2011 እስከ 17 መግቢያ ድረስ ያለው ኦዲት ተደርጓል። በዚህ ኦዲት ያው ፋይንዲንጎች አሉ ማለት ነው። እነዛም ፋይንዲንጎች መነሻ በማድረግ ዞኖች ይህን ፋይንዲንግ ያው ሰጥተውን ስለነበረ በወንጀለኝነት ሳይሆን ወንጀለኛ ብለን ያለው አካል የለም፣ ተጠርጣሪ ነው። እንግዲህ አንድ ሰው በፍርድ ቤት ሄዶ ሹም በፍርድ ቤት ከተፈታ በኋላ ፍርድ ቤት ከዘነ በኋላ ወንጀለኛ ነበር። ከዛ በኋላ ነው ተጠርጣሪዎችን በቁጥጥር ስር ማዋል ይችላል። ከፋይናንስ ሴክተር ጋር በተያያዘ ያ ነው። አንዳንድ ብዥታዎች፣ ግርታዎች አሉ። ይሄ መጥራት ስላለበት ነው። አንድ የተጠረጠረ አካል ያው በህግ ስር ይውላል። ከዛ ላይ ፍርድ አለ። የፍትህ አካላት ይሄን እየመሩት ይሄዳሉ። ወንጀለኛ የሆነ ይታረማል፣ ወንጀለኛ ያልሆነ ደግሞ ይወጣል ማለት ነው። ሁለተኛ ማንም ያልጠበቀው በዚህ ለውጥ በዚህ ከፍተኛ ሙቀት ላይ ያለን በጣም ብዙ ድሎችን ብዙ ስኬቶችን ማስመዝገብ ደወዝ በ2 ወር አንዴ ይከፈል የነበረበት ወረዳ ደወዝ በ25 በ27 መክፈል በቻልንበት ጊዜ ወር ሳይሞላ ደወዝ መክፈል በቻልንበት ይቻላል የሚለውን ማስያዝ ፈልገን ነው። እኛ ወር ከወጣን በኋላ መክፈል እንችል ነበር። ግን ሰው በዚህ ልክ ከሰራ
በሆነ ጉዳይ ላይ የጋራ እምነት ካለው ከተማመነ ችግሩን በጋራ አውርቶ የጋራ መፍትሄ ከፈለገ ምንም ማድረግ ይቻላል። መፍትሄ የሌለው ነገር የለም የሚለውን ለማስገንዘብ ስንፈልግ እኛ በ25ም በ26ም በዓል ሲኖር በ20ም እየከፈልን ነው ይቻላል የሚለውን መንፈስ ለማስያዝ ነው። በዚህ ሂደት ላይ ያልተጠበቀ ክስተት ተፈጽሟል። ገቢዎች ጽሕፈት ቤት ላይ በተጠርጣሪነት ደረጃ በጣም አስነዋሪ የደረሰኝ ማበላለጥ እንዲሁም የተወሰነ ማወሳሰብ ይሄ እጅ ከፍንጅ ያልተናነሰ አይነት እርምጃ ስለነበረ ያንንም ቀጥታ በይህን ኤቪደንስ ወስደን ብዙ ነገሮችን ገምግመን ካረጋገጥን በኋላ የሴክተሩ ኃላፊ የነበረው አካል ከስልጣን አንስተን በህግ ጥላ ስር አውለነዋል። ምንም ስም ስለሌለው ማለት ነው። ሌባ ሌላ ስም የለውም። ይሄ ማንም አካል ግልጽ መሆን አለበት። ደፍሮ መናገርም ያስፈልጋል። የሌባ ቀይ፣ የሌባ ነጭ፣ የሌባ ጥቁር ምናምን የሚባል ነገር የለም። የሰረቀ ወይም ደግሞ የመስረቅ ሙከራ ያደረገ ሁሉ ሌባ ተብሎ ቢጠራ ስሙ ነው። እዚህ ይሄ በህግ ጥላ ስር ወይም በህግ ቁጥጥር ስር የዋለበትና ቀድሞ የተጠረጠሩ የፋይናንስ አካላትን በህግ ካሁን በፊት እንደኛ ወረዳ በጣም አስነዋሪ በጣም የኛ መጥፎ ብራንድ ሆኖ ነበረው የማዳበሪያ ሽያጭ ነበር አምና የነበረው። በነገራችን ላይ ሌብነትን የሚጽፍ ህብረተሰብ ነው ያለ። በጣም የሚያወቅስ ጥሩ መዋቅር እንዲኖር የሚፈልግ ማህበረሰብ ነው ያለ። አርሶ አደርም በተመሳሳይ መልኩ ነጋዴም ሁሉም እና የቀረበበት የማዳበሪያ ዕዳ ነበር። ያ ማዳበሪያ ዕዳ ወዲህ ተደርጓል። ግኝት የተገኘባቸው አካላት በማዳበሪያ ዕዳ ግኝት የተገኘባቸው አካላት በሙሉ በህግ ጥላ ስር ውለዋል። ይሄ አመራሩ ደፍሮ ቁርጠኛ ሆኖ ፈልጎ ስለሰራው ነው። ማንም ተስላለው አለ። የመጀመሪያ ስራ መሆን አለበት ያ ነው። በፍርድ ቤት ላይ የተወሰነባቸው አሉ። በፍርድ ቤት ላይ ደግሞ ያሉ አሉ። የተመለሰ ሀብትም አለ። እስከ 5 ሚሊዮን ብር ማስመለስ ተችሏል። የማዳበሪያ ብር ያው ግልጽ ነው ስላለበት ማለት ነው። የሁሉም አጀንዳ ስለነበር በዛ ሂደት ላይ ግን ቀሪ የነበሩ እቶች አንዱ ከሴክተሩ ኃላፊ ጋር ተያዘ ያው እንትኑ የተደረገው ኦዲት የተደረገው መጨረሻ አካባቢ ቢሆንም ይሄም በተጠርጣሪነት ተይዞ ያው በህግ ጥላ ስር ነው የሚውለው። ነፃ ከሆነ ይወጣል። ፍርድ ቤት ነፃ ካላለው ደግሞ ይታረማል። ሌላ ምንም ታምር የለም። ይሄንን በሜሪቱ ማየት ያስፈልጋል። በጣም በሜሪቱ ያስፈልጋል። ለዚህ ሁሉ ሜዥር ለዚህ ሁሉ እርምጃ የመንግስት የወረዳው መንግስት ቁርጠኝነት በጣም ወሳኝ ነው። ኦርጋናይዝ መደረግም ያለበት ማንም ሆነ ማለት በመቀጠል አንዳንድ በብዥታ ሊሆን ይችላል እውነታው ያልገባቸው ወይም ደግሞ ያልተረዱ አካላት ይኖራሉ። ግልጽ ማድረግ ያስፈልጋል። አሁን የሰረቁ አካላት ወይም ደግሞ ሰርቋል ተብሎ የተጠረጠሩ አካላት አጭበርብረዋል ተብሎ የተጠረጠሩ አካላት በህግ ስር ውለዋል። በዚህ ሂደት ላይ ግን የሀብት ማስመለስ አንዱ ይፍንት ነው። የኦዲት አንዱ እንትን መሆን ያለበት ግሙና ሀብት ማስመለስ ነው። ከዛ በኋላ ወንጀል ተጠያቂ ማለት ነው። ይሄ የራሱ አካል ራሱ ይመራዋል። የራሱ አካል የፍትህ አካላት ራሳቸው የሚመሩት ነው። ሀብት ሲመለስ የተመዘበረ ብር ሲመለስ ሲገባ ምናምን ሚንጫጩ አካላት አሉ። ይሄ በተፈጠሩ ነገሮች ግልጽነት መፍጠሩ አስፈላጊ ስለሆነ ሁሉም ማህበረሰብ የለመደውን ድጋፉ ወረዳውን የመገንባት ጠቅላይ ለወረዳ ተቆርቋሪ የመሆን ቴንደንሲውን አጠናክሮ መቀጠል አለበት። በመጨረሻ ሰሞኑኛ ትንሽ የምትወራ ነገር አለ። ድርድር ምናምን የምትል ነገር አለች። እቺ ነገር ላይ ተወሰነ ግልጽ ማድረግ ፈልጋለሁ። ብዙዎች ያው ሳይገባቸው እንደሆነ ይረዳሉ። ውስን ሰዎች ደግሞ ገብቷቸው የተወሰነ
ነገር ዳይቨርት ለማድረግ የመሞከር ዝንባሌ አለ። ድርድር የሚባል ነገር ነው ያልገባኝ። ብር ማስመለስ ከሆነ ድርድር ሊሆን አይችልም እኮ። አንዱ የተመዘበረ ሀብት ካለ ይመለሳል፣ መመለስ አለበት። ወንጀል ደግሞ በወንጀሉ ተጠያቂነትን ማስፈን ነው። ከዛ ባለፈ እነከሌ ምናምን ተደራደሩ እነከሌ እንዲህ የሆኑ ምናምን የሚል ነገር ይተውናል። ይሄ ትክክል አይደለም። ያው ግልጽ ለማድረግ አብዛኛው ሰው ሳይገባው እንደሆነ አውቃለሁ። ሀብት በማስመለስ ሂደቱ ላይ አስተባባሪም ሊደውል ይችላል፣ ሁሉም ሊደውል ይችላል። ሀብት በማስመለስ ምክንያቱም ሰው እኮ ተጠርጥሮ አካውንቱ ሲታገድ ሀብት ላለማስመለጥ እኮ ነው። ተጠርጣሪ አካውንቱ ሲታገድ ሀብት ላለማስመለጥ ነው። የተመዘበሩ ብሮችን መዋቅሩ ሲያስመልስ ወንጀለኛ ግን በጠቅላይ በህግ ስር ሆኖ ሳለ ያሉን አይነት ፍረጃዎች እየተሰጡ ይሄ በልኩ በሚሪቱ ማለት ያስፈልጋል የሚነግር ሰለ ድርድር እንዲህ እክሌ የተደራደረ ነው እነከሌ እንዲሆኑ ነው ምናምን እውቅና መስጠት አስፈላጊ ይሆናል። በዚህ ሂደት ላይ ስርዓት እንዲኖር ህግ እንዲከበር አጥፍቶ ተጠያቂነት አለ የሚለውን ነገር ሰው ኢንስቶል እንዲያደርግ መስራቱ ምንም ለድርድር የሚቀርብ ጉዳይ አይደለም። ቢያጠፋ ይጠይቃል። አጥፊ ተጠያቂ ስለሆነ ማለት ምንም ሌላ ቋንቋ የለውም። ይሄን ግን ወደ ሌላ ዳይቨርት ማድረጉ ትክክል አይሆንም። በግልጽ ቋንቋ የተመዘበረ ሀብት ደግሞ እየተገኘ ይመለሳል። ይሄ ድርድር አይደለም። ሀብት ማስመለስ የሆነ ነገር ማድረግ ምናምን ድርድር አይደለም። ግልጽ ለማድረግ ማለት ድርድርማ ወንጀለኛ ማያሽ ነበር እኮ። ይሄንን በህግ ቁጥጥር ስር ያዋለው እኮ መንግስት ነው። ስለዚህ ከሆነ ማውደስ እንጂ ማውገዝ ግን ሎጂክ አይደለም። ሁሉም ግልጽ ይሁን። ብልሽትን አብረን መከላከል አለበት። ስርቆትን ሁሉም መጽሐፍ መቻል አለበት። በሌላ አንግል ደግሞ ውስን የተፈጠሩ ሂደቶችን በጣም ኮምፕሌክስ በማድረግ ጀስት አጠቃላይ የወረዳውን ኢሜጅ የምናምን እንዲህ ለማድረግ ምናምን ይሄ ሌላ ጫፍ ነው። ወንጀል የሰራ ያበላሸ ይጠየቃል፣ ተጀምሯል። ይሄ መዋቅር ለዚህ ክፍት ባይሆን እኮ ይሄ ነገር አይገኝም። ነገራችን ላይ ማወቅ አለባቸው ማለት ህዝቡም ማህበረሰቡ ሁሉ ማወቅ አለበት። ይሄ ነው። ይሄ መዋቅር ደፍሮ ኦዲት ባያስደርግ ደፍሮ የመዘበረውን በህግ ስር ባያውል እኮ ይሄ አጀንዳ ማይሆን መዋቅሩ ሊመሰገን ይገባዋል። ምክንያቱም ከኔ ጀምሮ እኔ ከዋና አስተዳዳሪ ጀምሮ መጀመሪያ ራሴ ንጹህ መሆን አለብኝ። ለዚህ ከራሴ ከግሌ ውሉ መግባት አለብኝ። ንጹህ ላለመስረቅ ንጹህ መሆን አለብኝ። አስቀጥሎ ያለው መዋቅር ንጹህ መሆን አለበት። በነገራችን ላይ በጣም እየጸዳን ያለ ነው። እንደ መዋቅር ያሉን ኢሜጅ ምናምን እንደ መዋቅር በጣም እየጸዳን እየነጻን። ቅድም ያስቀመጥኩት እኮ በማዳበሪያ ብቻ ስንት ሰው ተጠያቂ ሆነ። ዘንድሮ የማዳበሪያ ስቶርማን ለመቅጠር ተቸገረ። ምክንያቱም ፈርቶ ማለት ነው። አምና ያጠፉትን አምና የሰረቁትን በህግ ስር ስላዋል ዘንድሮ አዲስ ስቶርማን ሊቀጠር ብሎ በጣም ከፍተኛ ሆነ ችግር ውስጥ ገብተን ነበር። ተቀጣሪ ያተማ በዚህ ልክ ለምን ተጠያቂነትን ከማስፈን አንፃር የሰራነው ስራ የሚደነቅ ስለሆነ ነው። ለዚህ ይሄን ለሌላ ፖለቲካ ማዋልም አስፈላጊ አይደለም። የመጡ ለውጦችን ያሉ ፕሮግረሶችን ቀጣይ ደግሞ ዋናው ቀጣይ ላለው ጄኔሬሽን ምርጥ መዋቅር ማመስረት፣ ሌብነትን የሚጸየፍ ትውልድ መገንባት፣ ማይሰርቅ ስርቆትን የሚጸየፍ የመንግስት ስራ ኃላፊ የመንግስት ሰራተኞች እንዲሁም ማህበረሰቡ መገንባት ከኛ የሚጠበቅ ነው። ለዚህ ደግሞ ምቹ መደላደል አለ። ኦልሞስት ብዙ ነገሮች ፈንድተው የወጡና አሁን ባለው ሁኔታ በጣም መስመር ላይ ያለ አስቻይ ሁኔታ ቢያንስ ለለውጥ አስቻይ ሁኔታ ላይ ያለ ነው። ያለፍንባቸው ሂደቶች እንዲሁ በቀላል አይደለም። ከፍተኛ የሆነ ኮስት ተከፍሎባቸው ዋጋ ተከፍሎባቸው የሁሉም ርብርብ የጠየቁ ናቸውና ያን በልኩ ማየት ያስፈልጋል። የተመዘበረን ሀብት ማስመለስ
ድርድር አይደለም። ያን አካል አሸሽተዋል ከወንጀል ወጥቷል ወይም ደግሞ ከእንትን ወጥቷል ማለት አይደለም። የሚመለስ ሀብት ካለ አሁንም እያስመለስን ያለ ነው የሚመለስ ያው ብልሽትን ለማስተካከል የሚካሄድበት ሂደትም ደግሞ እውቅና መሰጠት ያለበት እንደሆነ ይሰማኛል። ከህዝቡም ከማህበረሰቡ ክፍሎችም ደግሞ በጣም በወኔ ብልሽትን በመጸየፍ ደግሞ ይሄ ነገር እንዲህ ሊሆን ነው የሚል ስጋት የገባችሁ ማለት ነው። ምንም አትጠራጠሩ። ከሌብነት የሚደራደር መዋቅር ሊኖር አይችልም። ይሄ ለፖለቲካ ብዬ አይደለም የማወራው። ሌብነት ያቀጭጫል። ሌብነት ወደ ኋላ ይወስዳል። ሌብነት ያስነውራል። በዚህ ሂደት ላይ ከሌባ የሚደራደር ለሌባ ሽፋን የሚሰጥ እንደዚህ መዋቅር አሁን በአሁኑ ሰዓት የለም። ይሄ ቢኖር ኖሮ ሌቦች በዚህ ልክ አይወጡም ነበር ነው ማለት ያለባቸው። ሌቦች በዚህ ልክ በሌብነት የተጠረጠሩ ሰዎች እኛ አሁን 100% ሌባ ብለን ፈረጅ ነው ተጠርጣሪ ነው የሚባለው ሰው በፍርድ ቤት እስከሚወስንበት ድረስ ተጠርጣሪ እስከዚህ ድረስ መደላደል ቢያገኝ በዚህ ልክ አይወጣም። ለዚህ ምቹ የሆነ መዋቅር የለንም፣ ሊኖረን አይችልም። ቀጣይም ደግሞ እያጸዳን አንዱን ማስደንገጥ ለሌላው ስለሚጠቅም ማለት ነው። አንዱን ማስደንገጥ ሰው ንጹህ ሆኖ እኛ እንደ ወረዳ ያስቀመጠው ነገር አለ። አንድ ሰው የኔ አመራር ደወዙ ካልበቃው አይበቃኝም ካለ አንዳንድ ስራ ማስኬጃ ወይም ጥቅማ ጥቅሞች ይኖራሉ። ያመራር ያ ነገር ካልበቃው ሪዛይን አድርጎ የአርሶ አደር ልጅ ከሆነ ገብቶ ይረስ አይሰርቅም። ማንም ማለት ከራሴ ጀምሮ ይሄ ከግል የገባሁት ሁሉ ስለሆነ ማንም ሌላውም ጭምር በተጓዳኝ ይሄ ሁሉም በዚህ ልክ ተረድቶ አቋም መያዝ ያስፈልጋል። ከዚህ ባለፈ ግን በጣም ሚዛን የለቀቁ ጭራሽ በቃ የሆነ ከፍተኛ የሆነ እሳት የተቀጣጠለበት ኢንቫይሮንመንት ምናምን ለማድረግ የምትሉ አካላት በጣም ውስን ናቸው። የእናንተም ትክክል አይደለም። ምክንያቱም ሌብነትን የሚታገልን አካል ዲሞራላይዝ የሚያደርግ ነው። እኛ ብልሽትን ስለታገልን ነው በዚህ ልክ አነፍንፈን እየሄድን ያለ ነው። ይሄንን የሚያቀጭጭና እንትን ዲሞራላይዝ የሚያደርግ ስለሆነ ይሄም ጥንቃቄ ይጠይቃል። በጣም ፕሮግሬሲቭ አሁን ባለው ሁኔታ እኮ እኛ ካፒታል ፕሮጀክት ጀምረናል። በነገራችን ላይ ማንም በዚህ ልክ በነገራችን ላይ ተአምር ሰርታችኋል የሚያስብል ስራ ነው እየሰራን ያለ ነው። ከዛ ሁላ አዘት፣ ከዛ ሁላ ዕዳ፣ ከዛ ሁላ ጣጣ ወተን አሁን ዕዳ ጨርሰን ደወዝ በራሳችን ወጪ ከፍለን አዲስ ፕሮጀክት የጀመረበት ሰዓት ነው። አዲስ ፕሮጀክት ያው ኮሌጅ አንድ ብሎ ኮሌጅ ግንባታ ጀምረናል። ይሄ በጣም የሚደነቅ ነው። ይሄ ብቻ አይደለም፣ በውስጥ የምንሰራቸው ብዙ የልማት ስራዎች አሉ። ቀጣይ ደግሞ በሙሉ አቅም ሙሉ ከዕዳ ነፃ የሆነው ደወዛችን ሲገባልን የውስጥ ገቢ በደንብ ስናሳድግ በጣም ተስፋ ሰጪ ስራዎችን ልንሰራ እንደምንችል ታሳቢ መደረግ አለበት። ሁሉም እንዲያግዝ ሁሉም ይሄ ከስሌት እና የሆነ ካልሆነ አይነት በጣም አሉታዊ አስተሳሰብ ነፃ ሆነን ሁሉንም በሚዛን በልኩ በፍትሃዊነት ማየቱ አስፈላጊ ነው። በሁንዱ ልክ ፋንገይነት ያከሳል፣ ራንጂነት ያቲንሳል። ፋንገይነትም ፋንጋያም ገነሱ ሚለይ ራንጂም ያው ራንጂም ገነሱ ሚለይ የልብልከሻው አሃቴ ሰላም አለይኩም ወራህመቱላህ